ሄርሜላ እንግዲህ ከናብረሽ ህይወት ውጪ ስትባል እምቢ ብላ እኔ እንግዲህ መጨረሻዋ ምን ሊሆን እንደሆነ አላቅም ማለት ነው። ሰላምታዬን አልረሳሁም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበልልኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ሁላችኋለሁ። አበረታቱኝ እና ውድ ቤተሰቦቼ እንግዲህ ዛሬ ሄርሜላ እባክሽን ከናብርሽ መሀል ውጪ፣ ከነሱ ትዳር ውጪ ለህፃኑ ስትይ የሚል በጣም ብዙ ኮሜንቶችን አይቼ ነው ማለት ነው የመጣሁት። በሱ ላይ ሀሳብ አስተያየት ለመስጠት ፈልጌ ነው። እና ሩታ ደግሞ ማለት ነው ያው ሴት እንደመሆኗ መጠን ያላትን ነገር ለመግለጽ ግዴታ ሄርሜላ ከመሀላቸው መውጣት አለባት። እና እሷም እንግዲህ እባክሽን የምትፈልጊው ከሆነ ንገሪኝና ከመሀላችሁ ልውጣ ለአንዴና ለመጨረሻ ጊዜ እያዘንኩም እየተደሰትኩም ሆነ ልውጣላችሁ ብላ ጠይቃ ነበረ ማለት ነው በባለፈው እንደተመለከታችሁት ማለት ነው ውድ ቤተሰቦቼና ትናንትና እንግዲህ እንዳያችሁት አብርሽ ደግሞ እሷም እንደዛው ከመሀላችሁ ልውጣ ብላ በምትጠይቅ ሰዓት አብርሽ ደግሞ እኔ በጣም ታስፈልጊኛለሽ ብሏታል። እና ብዙ ሰው ኮሜንት ላይ ያንተ ልጅ ህፃን ልጅ አቅፋ ምናምን ስናያት ምናምን በጣም ብዙ ኮሜንቶችን አይቻለው ከውጪ ምናምን ብሏታል። እና እሷ እንግዲህ ያላትን ደስታዋን በምን ቃላት እንደምትገልጸው ራሱ ግራ ገብቷት ነበረ። ምክንያቱም እሷ የምትፈልገው ነገር አንድና አንድ ነገር ቢኖር አብርሽን ነው። ስለዚህ አብርሽን ለማግኘት ምንም ነገር ታደርጋለች ሄርሜላ ማለት ነው፣ በጣም ከመውደዷ የተነሳ። ስለዚህ አንዳንድ ጊዜ ፍቅር እውር ነው የሚባለው ነገር እውነት ነው እንዴ ውድ ቤተሰቦቼ? እና በባለትዳር መሀል ምን ታደርጊያለሽ? ከመሀላቸው ውጪ። አንዳንዱ ደግሞ አብርሽ አይመጥንሽም የሚልም አለና እስቲ እናንተስ ከየትኞቹ ናችሁ ማለት ነው? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጠብቃለሁ ውድ ቤተሰቦቼ። እና እናንተስ ምን ከሚሉት ናችሁ? እንደኔ ግን ለህፃኑ ልጅ ሲባል ሁለቱ እየተፋቀሩም እልህ ነው በመሀከላቸው የነበረውና ያንን ችግራቸውን ፈተው አብረው ቢሆኑ ነው እኔ ከመቼውም ጀምሮ እምለው። ዛሬም ትናንትም አቋሜ ይሄው ነው ማለት ነው። እና ትናንትናም እንግዲህ ሩታን እንዳያችሁት የአብርሽ ወንድም መጥቶ እሱም እየጠየቀው ነበር፣ እየተቆጣውም ነበረ። ግን እነዚህ ልጆች እኔ እንደሚመስለኝ ዞሮ አብረው ነው የሚሆኑት ነው እምለው ማለት ነው። እንደኔ ሀሳብ ዞሮ አብረው ነው የሚሆኑት ነው ምለው። እና የሚያስደስተንም እኛ እሱ ነው፣ አብረው ቢሆኑ ነው የሚያስደስተን አይደል እንዴ ውድ ቤተሰቦቼ? ማንም ሰው ቢሆን እንኳንስ ወልደው ሳይወልዱ ራሱ ተለያዩ እንደዚህ ሆኑ የሚል ሰው አለ ብዬ አላስብም። እና ተሳስበው ተፋቅረው እንደኖሩት ቤታቸውንም አብረው ብዙ ነገር ሆነው ነው ያፈሩት። ስለዚህ ያንን ንብረታቸውን ይዘው ልጃቸውንም ይዘው አብረው ቢኖሩ በጣም ደስተኛ ነኝ እኔ እንደኔ ማለት ነው። እና ሀይሚና ብሩኬም እንግዲህ በጣም ብዙ በነገራችን ላይ እዚህ ሚዲያ ላይ ሲመጣ የሆነ ጠላት አይጠፋም። እና ብዙ ጊዜ እኔ ስመለከት ጠላት ምቀኛ አይጠፋም። እና ከመሀከል እየመጡ እኔ እንደዚህ አድርጎኛል እኔን አስረግዞኛል እያሉ መሀል ላይ እየመጡ የሚያወሩ ሰዎች ግን በጤናቸው ነው እንዴ? እኔ እኮ የሚገርመኝ ማለት ነው እንዴ ሰውየው የሚዲያ ሰው ሆነና በቃ ግዴታ ከእናንተ ጋር መሆን አለበት ማለት ነው? የራሱ ህይወት፣ የራሱ ኑሮ፣ የራሱ ትዳር የለውም? እንዴት ብታስቡ ነው እንደዚህ አይነት ነገር የምታደርጉት? ሴቶችዬ ባካችሁን ረጋ በሉ። ይሄ ሰው ታዋቂ ሆነና የራሱ የሆነ ህይወት አለው፣ ትዳር አለው፣ ልጆች ይኖረዋል። እና በመሀከል እየመጣችሁ እኔ ወድጀዋለሁኝ እኔ አፍቅሬዋለሁኝ እሱ ግዴታ የኔ መሆን አለበት እያላችሁ የምትሉት በጤናችሁ ነው? ግን
እና ባካችሁን ሴትነት ማለት ክብር ነው። ሴትነት ማለት መከበሪያ እንጂ ማሾፊያ መቀለጃ አይደለም። ስለዚህ ትዳርንም እንደዛው አክብራችሁ ሰው ትዳር መሀል ባትገቡ ባይነኝ። እንደኔ እንደ ሙስማኤል ቻናል ባለቤት እንደመሆኔ መጠን ይህንን ልላችሁ ነው የምወደው። ውድ ቤተሰቦቼ ካጠፋው ይቅርታ ላለሁኝ። ቻናሌን ላይክ እና ሼር ሰብስክራይብ እያረጋችሁ በሼር አበረታቱኝ። ቻናሌ እንግዲህ ድክም ብሏል። በጣም ብዙ ለፍቼበት ብዙ የሆንኩለት ቻናል ነው። አበረታቱኝ። እንደ ተማጽኖም ጭምር ነው የምጠይቃችሁ ውድ ቤተሰቦቼ። በያላችሁበት ሰላማችሁ ብዝት ይበል። አሰላሙ አለይኩም።